ሰላም ውድ የዚህ ቻናል ተከታታይ በጣም አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁኝ። አንድ ሞባይል ስልክ ስንገዛ ኦሪጂናል መሆኑን እንዲሁም አሪፍ ስልክ መሆኑን እንዴት ማወቅ እንችላለን? በጣም በቀላል መንገድ ማወቅ እንችላለን። አንድ ስልክ ስንገዛ እንግዲህ ቼክ ማድረግ ወይም ደግሞ ማየት የሚኖርብን ሴቲንግ አለ። ያን ነው ይዤላችሁ የመጣሁት። በጣም አሪፍ ነው። ከዚህ በኋላ ምንም ድንግርግር አይላችሁም። እንዴት አድርገው ኦሪጂናል መሆኑን ማወቅ እንችላለን የሚለውን አብረን እናያለን። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ላይክ ሼር ለጓደኞቻችሁ በማድረግ እስከ ፍጻሜው አብራችሁን ቆዩ ያልኳችሁ እንግዲህ ሴቲንግ ላይ በመግባት አብረን እናያለን። አንድ ሁለት ብለን ከትንሹ ወደ ትልቁ ስቴፕ አብረን እየሄድን እናያለን ማለት ነው። አንድ ስልክ ስንገዛ እንግዲህ ወሳኝ የሆኑ ነጥቦችን እናያለን። ኦሪጂናል መሆናቸውን እንዲሁም አሪፍ ስልክ መሆናቸውን እንዴት ማወቅ እንችላለን የሚለው ጉዳይ ላይ ማለት ነው። የመጀመሪያው አንድ ሰው እንግዲህ ስልክ ሲገዛ ስቶሬጁን ማየት ግዴታ ነው። ስቶሬጁን የምናየው እንግዲህ የተለያዩ ዶክመንቶችን የመያዝ አቅሙን ለማየት እንግዲህ እዚህ ውስጥ በመግባት ዲቫይስ ኬር ወይም ደግሞ ባትሪ ዲቫይስ ኬር ስቶሬጅ ሚሞሪ የሚለውን አንዴ ብቻ በመጫን ስቶሬጁን እናያለን። ስቶሬጁ ስንት ቢሆን አሪፍ ነው? አንድ ስልክ እንግዲህ ስቶሬጁን ልክ ስናይ ከ128 በላይ ቢሆን በተለይ በአሁን ጊዜ 128 ጂቢ ቢሆን በጣም አሪፍ ነው። ብዙ ነገር የመያዝ አቅም አለው። እንዲሁም ፍጥነቱን ለማየት ደግሞ ሚሞሪውን እናያለን። 128 መሆን አለበት። 128 ጂቢ ቢሆን በጣም አሪፍ ስልክ ነው። ሚሞሪውን ደግሞ ማየት ይኖርብናል። ምን ያህል ፋስት ነው ሚሞሪ የሚለው 6 ጂቢ ቢሆን በጣም አሪፍ ነው። ያ ማለት የስልኩ ፍጥነት የስልኩ ካፓሲቲ ማየት ይኖርባችኋል ማለት ነው። እዚህ ጋር አሁን ራሙ 4 ጂቢ ነው ያለው። ያ ማለት እስከ 6 ማድረግ እንችላለን ማለት ነው። ልክ ስንጨረው 2 4 6 መጠቀም እንችላለን ማለት ነው። ምንም ችግር የለውም። 6 ጂቢ ራም አለው ማለት ነው። ሶ ይሄን ካየን በኋላ እንግዲህ ወደ ኳሊቲ ለመሄድ ወደ ታች ዝቅ በማለት አባውት ውስጥ እንሄዳለን። አንደኛ ሶፍትዌር ኢንፎርሜሽኑን ማየት ይኖርብናል። የባትሪውን አቅም ማየት ይኖርብናል። አባውት ውስጥ እንገባለን። አባውት ውስጥ በመግባት ኦሪጂናል መሆኑንና አለመሆኑን መጀመሪያ ቼክ የምናደርገው እዚህ ስር ከገባን በኋላና ሲሪያል ነምበርና IME ነምበሮች አሉ። IMB ስሎት ነምበር 1 ስሎት ነምበር 2 ብሎ አለ። ይሄኛው እንግዲህ እዚህ ጋር መጨረሻው 55 ነው፣ መጨረሻው 54 ነው። በቦክስ ከገዛችሁ ታሽጎ ቦክስ ላይ ያለ ቁጥር ተመሳሳይ መሆን ይኖርበታል። ስልካችሁም ላይ ደውላችሁ ቼክ ማድረግ ይኖርባችኋል፣ ማወቅም አለባችሁ። እዚህ ጋር ያለው ቁጥርና ስልካችሁ ላይ ስትደውሉ እንዴት አድርጋችሁ እንደምትደውሉ አሳያችኋለሁ። 55 መጨረሻው 54 መጨረሻው ይለኛል። እዚህ ጋር ያን ኮድ ማረጋገጥ ይኖርባችኋል ማለት ነው። ቦክሱ ላይ የተጻፈው ቁጥርና እዚህ ውስጥ ያለው ቁጥር እዚህ ውስጥ ያለውን ቁጥር ከተጠራጠራችሁ እዚህ ጋር በመምጣት ይሄን የማሳያችሁን ኮድ ትደውላላችሁ ማለት ነው። ስታር ሃሽ 0 ስታር ሃሽ በማለት እንደውላለን። ስታር ሃሽ 06 ሃሽ በማለት እንደውላለን። ልክ ስንደውል እዚህ ጋር መጨረሻው 55 እንዲሁም መጨረሻው 54 ሲሪያል ነምበሩም ከታች ትክክል መሆኑን ማረጋገጥ ይኖርብናል ማለት ነው። ስታር ሃሽ 06 ሃሽ በማለት እንደውላለን። ስታር ሃሽ 06 ሃሽ በማለት እንደውላለን ማለት ነው። ከዛ ወደ ሴቲንግ በመመለስ ምን እናያለን? ባትሪ ካፓሲቲው ማየት ይኖርብናል። ቁጥሩ ተመሳሳይ ከሆነ እንግዲህ ስልኩ ኦሪጂናል መሆኑን እያረጋገጥን ነው ማለት ነው። በአንድ ራይት አድርገናል ማለት ነው። ከታች እንግዲህ ሶፍትዌር ኢንፎርሜሽን አለ፣ ባትሪ ካፓሲቲ አለ። ባትሪ ኢንፎርሜሽን ውስጥ በመግባት ባትሪ ደካማ አለመሆኑንና አሪፍ ባትሪ መሆኑን ማየት ይኖርባቸዋል። ባትሪ ኢንፎርሜሽን ውስጥ እንገባለን። ባትሪ ኢንፎርሜሽን ውስጥ ስንገባ ከ5000 በላይ ቢሆን በጣም አሪፍ ነው። ወይም ደግሞ ከ4000 በላይ አሪፍ ናቸው ባትሪያቸው ምንም አይሉም። በተለይ ግን 5000 ቢሆን በጣም አሪፍ ነው። እዚህ ጋር ባትሪ ካፓሲቲ ብሎ 5000 4000 ምናምን 6000 በጣም አሪፍ ነው። ይሄን ማየት ይኖርባቸዋል ማለት ነው። ከ4000 በታች ከሆነ ግን ባትሪው በጣም ደካማ ነው፣ ቶሎ ይጨርሳል ማለት ነው። ግማሽም ቀን አያውላችሁም ማለት ነው። እዚህ ጋር ቼክ ማድረግ ይኖርባቸዋል። አንዳንዴ አጋጣሚ 4000 ሞሮ አሪፍ ሊሆን ይችላል፣ ግን ከ4000 በላይ ቢሆን በጣም አሪፍ ነው። ባትሪ ካፓሲቲ ቼክ ማድረግ ይኖርባቸዋል ማለት ነው። አባውት ውስጥ እንገባለን። ባትሪ ቼክ ለማድረግ ባትሪ ኢንፎርሜሽን አለ። ባትሪ ኢንፎርሜሽን ውስጥ እንገባለን። እስከ 5000 በላይም ቢሆን በጣም አሪፍ ነው። እዚህ ጋር ቁጥሩ ባደገ ቁጥር የባትሪው አቅም አሪፍ ይሆናል ማለት ነው። ባትሪ ካፓሲቲን ቼክ ማድረግ ይኖርባችኋል ማለት ነው። ሌላው እዚሁ ጋር ሶፍትዌር ኢንፎርሜሽን አለ። ሶፍትዌር ኢንፎርሜሽን ውስጥ አንዴ ብቻ በመግባት ምን እናያለን? አንድሮይድ ቨርዥኑን። አንድሮይድ ቨርዥኑ ከ10 በላይ ከሆነ በጣም አሪፍ ነው። ከላይ 5.0 ችግር የለውም። አንድሮይድ ቨርዥኑ ግን 10 11 12 13 በጣም አሪፍ ነው። ከ10 በላይ አሪፍ ነው። ግን 9ኞች እና 8 ከዛ በታች ያሉት ደካማ ናቸው። እዚህ ጋር አንድሮይድ ቨርዥኑ ከ10 በላይ ቢሆን በጣም አሪፍ ነው። እሱንም ቼክ ማድረግ ይኖርባችኋል ማለት ነው። ስንነካካም ኦሪጂናል ስልክ ሶፍት ነው።
ምንም ብዙም እንትን መጫን አያስፈልገውም ማለት ነው። ኦሪጂናል ስልክ ስንጠቀመው ራሱ እጃችን ላይ ሶፍት ነው። ይሄን ቼክ ካደረግን በኋላ እንግዲህ ባትሪ ኤንድ ዲቫይስ ኬር ውስጥ ገብተን ስቶሬጁን 128 መሆኑን ጂቢው እንዲሁም ራሙን አባውት ውስጥ ገብተን አይኤም ነምበር እና ሲሪያል ነምበር ተመሳሳይ ቦክስ ላይ ያለውና እዚህ ውስጥ ያለው እንዲሁም ስንደውል ተመሳሳይ ከሆነ ሶፍትዌር ኢንፎርሜሽን አንድሮይድ ቨርዥኑ ከ10 በላይ ከሆነ ባትሪው ከ5000 በላይ ወይም ደግሞ ከ4500 በላይ ከሆነ በጣም አሪፍ ነው። ሌላው እንግዲህ ይሄን ቼክ ካደረግን በኋላ ምን እናደርጋለን? እዚህ መደወያ ቦታ ላይ በመምጣት ስታር ሃሽ 0 ስታር ሃሽ በማለት እንደውላለን። ስታር ሃሽ 0 ስታር ሃሽ በማለት እንደውላለን። እሱም በመደወል ሞባይሉ ኦሪጂናል መሆኑን በደንብ ደግሞ እዚህ ጋር እናረጋግጣለን። ስታር ሃሽ ስታር መሰላል 0 ስታር መሰላል ልክ ስንደውል በዚህ መልኩ ይከፍትልናል። ከላይ ሬድ ግሪን ብሎ አለ። ሬድን ስነካ ሬድ መሆን አለበት፣ ቀይ መሆን አለበት። ግሪንን ስነካ ግሪን መሆን አለበት። ሬድን ስነካ ቀይ ማብራት አለበት። ግሪንን ስንነካ ግሪን፣ ብሉን ስነካ ብሉ። እንዲሁም እዚህ ጋር እንግዲህ ሪሲቨር አለ፣ ቫይብሬተር አለ፣ ሜጋ ካም አለ፣ ሴንሰር አለ። እዚህ ጋር ወሳኙ ተችን አንዴ እንነካለን። ተች የምትለዋን አንዴ እንጫናለን፣ መሃል ላይ ያለችዋን እቺን አንዴ በመጫን እዚህ ጋር የተሰጠንን ቦክስ ሙሉ እናደርጓለን በእጃችን። እዚህ ጋር የተሰጡት ኤክስ እና ከጎን ያሉትን ቦክስ በእጃችን እናሰምራለን በጣታችን። ልክ ስናሰምር ማለት ነው በዚህ መልኩ ብሉ ያደርጓል። ሙሉ በሙሉ ልክ ፉል ስናደርግ በራሱ ክሊክ አድርጎ ወደ ኋላ መመለስ ይኖርበታል። አሁን ሙሉ እያደረኩት ነው፣ በጣቴ እያዞርኩኝ ነው። ሙሉ ማዞር ይኖርባቸዋል። ልክ ሙሉውን ስናዞር ኦሬዲ ልጨርስ ነው አሁን እዚህ ጋር እዛ ጋር ስንት ቀረች? 2 3 ቦክስ ቀረች። እቺን ያቺን 3ቷን ቦክስ ልክ ስሞላት በራሱ ጊዜ ወደ ኋላ መመለስ ይኖርበታል። ሁሉም ሞልቷል፣ እዚህ ጋር ነው የቀረው። እቺን ስሞላት ልክ ስሞላት ምን ይሆናል? በራሱ ጊዜ ወደ ኋላ መመለስ ይኖርበታል። በዚህ መልክ ክሊክ አድርጎ ማለት ነው። ሴንሰር ቼክ ማድረግ እንችላለን፣ ስፒከሩን እንዲሁም ፎንት ካም። እንግዲህ በዚህ በተች ላይ ልክ ግሪኑን አድርገ ወደ ኋላ ከተመለሰ ሞባይሉ በጣም አሪፍ ነው፣ ኦሪጂናል ነው ማለት ነው። ካሜራዎቹን ቼክ ማድረግ እንችላለን። ካሜራዎቹን እና ስፒከር ምናምን ቼክ እናደርጋለን። ግን ተቹ ወደ ኋላ ከተመለሰላችሁ ግሪን ላይት ሁሉም ትክክል ከሆነ በጣም አሪፍ ስልክ ነው፣ መግዛት ትችላላችሁ ማለት ነው። ሶ እነዚህን ወሳኝ ነጥቦች የግድ አንድ ሰው ስልክ ሲገዛ ቼክ ማድረግ ይኖርባቸዋል። ልክ ይሄን ነገር ሙሉ ስታደርጉ በራሱ ጊዜ ክሊክ በማድረግ ወደ ኋላ ይመለሳል ማለት ነው። ሶ እነዚህን ቼክ አድርጋችሁ መግዛት ይኖርባቸዋል አንድ አዲስ ስልክ ስትገዙ። ይሄን እንግዲህ የምትደውሉት በምንድን ነው? ስታር ሃሽ 0 ስታር ሃሽ በማለት ትደውላላችሁ። ስታር መስላል 0 ስታር መሰላልን ስትጫኑ በራሱ ጊዜ የሴንሰሩን ቦታ የተች ቦታ ያመጣላችኋል። ኦሪጂናል መሆኑን የግድ በዚህ መልክ ቼክ ማድረግ ይኖርባችኋል። ከዛ በኋላ ብትገዙም አሪፍ ስልክ ነው፣ ምንም ሊያስቸግራችሁ አይችልም። ባትሪው አሪፍ ነው የሚሆነው ከ5000 በላይ ከሆነ እንዲሁም አንድሮይድ ቨርዥኑ ከዛ በላይ ከሆነ ከ10 በላይ ከሆነ በጣም አሪፍ ነው። ስቶሬጁ 128 ራሙ 6 ቢሆን በጣም አሪፍ ስልክ ነው። በዚህ መልክ ማወቅ ትችላላችሁ እያልኳችሁ እንግዲህ አዲስ ስልክ ከመግዛታችሁ በፊት እንግዲህ እነዚህን ስቴፖች ቼክ ማድረግ ይኖርባችኋል። 100% እንደዚህ ቼክ አድርጋችሁ ሁሉም ነገር ትክክል ከሆነ ኦሪጂናል ነው እያልኳችሁ የዛሬ ቪዲዮአችንም ይሄን ይመስል ነበር። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ማድረግ አዘንጉ እያልኳችሁ በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ